ስማንተ የሰርጋችለት ሚዜ የነበረችው ልጅ ታስታውሳታለህ? ያቺ ቀሽትየዋ ልጅ ለማንኛውም ግን ነገ ልደቷ ነው። ምን ልስጣት በእናት? እስኪ እኔ ስልክ ቁጥር ስጫት። እኔ የምልሽ ትናንት ላይ ያገባ ሽማግሌ ላከው ሰውዬ እድሜያቸው በጣም ትልቅ ነው እንዴ? አረ ብዙም ትልቅ አይደለም እኮ ይሄ ነው። እንደዛ ከሆነማ በጣም አርጅቷላ። ኢሳም ግን ከተጋባን በኋላ በጣም ጸጉር እየሸሸ ነው። በዚህ አይነትማ መመለጤ ነው። ለምንድን ነው ግን የኛ የሴቶች ጸጉር እንደናንተ የማይመለጠው? ሚስቱ ስለማታገቡ ነው። ስሚ ግን ሰው ተጋቡ ይለናል። ለምንድን ነው ማንጋባው? አረ እኔ እኮ እንደ ወንድሜ ነው የማየው። ባይሆን ምን ያስደስታል? ከእህቴ ጋር መተኛት። ሄሎ ይሱዬ፣ ምን ፈልገሽ ደውልሽ? አይ የሴት ነገር መኪና ስገዛ ትዝ አልኩሻ። ገደል ግባ ብለሽኛ ነበር የሄድሽው እኮ። በሰላም መግባትን እኮ ላረጋግጥ ብዬ ነው። የት ገደል? ኢሳም ግን ያንን ሆቴል አየው። አንዱ አረብ እኮ ነው በጣም የሚወዳት ሚስቱ ስትሞትበት በስሟ ይከፈተላት። አይበለውና ግን እኔ በሞት እንደዚህ ትከፍትልኛለህ? አንቺ ብቻ ሙቺልኝ እንጂ ማልከፍትልሽ ነገር የለም። ማልከፍትልሽ ሚስት ማግባት እኮ ለዚህ ነው ጥቅሙ። አሁን ርቦኛል። እንደገባው ነው አልጋይ ላይ ምግብ የምታቀርቢልኝ? ምግብ ለማቅረብ እኮ ሚስት ሳይሆን ሰራተኛም በቂ ነው። ለዛ አይደል የሰራተኛችን የሚጠመን? ምኑ? አንተ ዛሬ ደግሞ ስራ አትወጣም እንዴ? እንኳን ዛሬ ነገር አስዋሉታ። ለምን? ጎረቤታችን ናቲ ቤቲ ላለማገጠባትም። እናንተ ምን አገባህና ነው? ምን ልንበላልህ ነው ስራ ማትወጣው? እሷም አንተ እንደማገጥክብኝ ማገጠባሉ ስትል ሰምቻታለሁ። ከደወለች ብዬ እኮ እየጠበቅኳት ነው። አንተ ምን ሆነ ነው ስልክ የማይሰራው? አኪ ስልኬሽ እንዴ በገባኩ። የምርህን ነው? ለሶስተኛ ጊዜ? ምን አባት ያውቃለሁ እንዴት እንደሚገቡ ራሱ ግራ ነው የገባኝ። ወይ ካልሆነ ለምን ፖፖ አትጠቀምም? አቤት እንዲህ እየተፋቀርን ሞት ባይኖር ቀላል ድጋሚ ሰው ባንሆን ራሱ እንስሳ ሆነን በተፈጠረ እንዴ። አንተ ምንም ሳትለወጥ ድጋሚ እንስሳ ሆነ ልትፈጠር? ስማ ባለፈው እኮ የተጋባችው ጓደኛዬ ተፋታች። ገና 2 ወር ሳይሞላችሁ? አዎ እባክህ። ምን ነው አለች? ሰነፍ ነው ምናምን አለች። አቤት ሴቱ ግን ብሶበታል። እስኪ ስልኳን ስጪኝ። መኪናውን ፍጥረቱን አየው። አሁን ወደ አንተ ቢመጣስ? ዞር እላለዋ። ዞር ስትል ቢመጣብስ? ቦታ ቀይራለዋ። ቦታ ስቀይር ቢመጣስ? እንዲገዛኝ ፈልገሽ ነው? ለምን አትደውይለትም? ስልኩ አለክ? እኔ በጣም ርቦኛል። በእናትሽ እዚህ አካባቢ ምንም ምግብ ቤት የለም? እኔ አራበኝም። ከፈለክ እዛ ጋር አለልህ። የት አለ? ያው እዛ ጋር። ይሄ እኮ የውሻ ነው እኮ። አየው እዛ ጋር ያለው ልጅ እንዴት አባቱ እንደሚያምር እና ሄደሽ ተተበይዋ። እባክህ እኔ እኮ ቆንጆ ወንድ ማውራት በጣም እንፈራው። አስቀያሚ ወንድ ነው የሚቀልኝ። ኧረ እባክሽ የምር ለዛ እኮ ነው አንተ ማውራት የቀለለኝ። ስሚ ከቲክቶከሮች በጣም የምታምረው ዋናት። እባክህ ሲጀመር እኔ ቆንጆ ማየት ከፈለኩ ራሴን ነው የማየው። በፊልተር ነው። አንተ የሰርጉ ቪዲዮ ግን በአንድ ቀን 2 ሚሊዮን ቪው 100 ሺህ ላይክ እኮ አገኘ። በጣም ነው የገረመኝ። ድሮም ሰው መከራ ውስጥ ሲገባ ነው ሰው ደስ የሚለው። በቃ ከዚህ በኋላ ኳስሜት ምናምን ታቆማለህ? እሺ። ከጓደኞች ጋር ማምሸት ታቆማለህ? ኧረ ሌላ የምታቆመው ነገር ካለ ንገረኝ። አንቺ ማግባት አላቆምም እንዴ? ኡፍ አንዳንዴ ደግሞ አንተ በጣም የምታናደው። አንተን ከማግባት ሰይጣን ማግባት ይሻላል። በሃይማኖት ይፈቅዳል እንዴ? ምኑ? ከዘመድ ጋር መጋባት እኮ። ለምንድን ነው ማታገቢ? ቆመሽ ቀረሽ እኮ። እባክህ ሁሉም ወንዶች አንድ አይነት ናቸው። እንዴት ቻልሽው ግን? ምኑን? የሁሉንም። አንተ ግን በቃ ሁሌ ስልክ ላይ ነህ። ለኔ ጊዜ የለህም። ስልኬ እኮ ስማርት ናት። አትጨቃጨቅ፣ አትነዛንዝ፣ ጋብዘኛ አትል። ግን ይሱዬ ስለ ወደፊት ሚስት ማወቅ አትፈልግም? እፈልጋለሁ እንጂ አሁንም እኮ እያወራኋት ነው። ይኸው ሜሴጅ ላከች። ይሱዬ እኔ እኮ ላንተ አልመጥንም። ከኔ የተሻለች ሴት ትገባለች። እውነት ነው፣ ግን ካወቅሽ በቂ ነው። ፈገግታ እንደሚያምር ግን ነግሬህ አውቃለሁ? አይ አታውቂም። እና ምን ያስገልፍጣል? ይሱዬ እኔ እናንተን ግን መጀመሪያ ማን ያስተዋወቀ? ምን አውቃለሁ፣ ጠላቴ ብዙ ነው። ይሱዬ ትናንትና ስላልተደዋወልን በናፍቆት ልሞት ነበር ብታይ። እና ለምን ተውሽው እንዴ? እኔማ ስራ ይበዛባል ብዬ ነው ያልደወልኩልህ። ኖ እኔ መሞት ነው ያልኩሽ። ኧረ እባክህ የኔ ውድ ተው ግን መጠጥ መጠጣትን አቁም። እስኪ አንቺም ሜካፕ መጠቀም አቁሚ። እንዴ እኔ እኮ ሜካፕ የምጠቀመው ቆንጆ መስዬ እንድታይህ ነው። እኔም ቆንጆ መስለሽ እንድትታይኝ አይደለም የምጠጣው።
የድሮ ፎቶዬን አየሁ እንዴት አስቀያሚ እንደነበርኩ። ዛሬ ተነሳሽው ነው ግን የሚመስለው። አንተ ግን አባትህ እዚህ ሜዳ ላይ 2 ከብት ነበራቸው። አረ ተሸጡና እኮ የግል ትምህርት ቤት አስመዘገበኛ። እንዴ አንድ ከብት ለማስተማር 2 ከብት ይሸጣሉ እንዴ? አንተ ያ ጓደኛህ ከዛች አስቀያሚ ልጅ ጋር ፍቅር ጀመራ እና እንዴ ጓደኛህ አይደል እንዴ? ለምን አታስቆመው? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ? ይኸውልህ ነገ ከጓደኞቼ ጋር የሆነ ፕሮግራም አለኝና 20 ሺህ ብር ፈልጋለሁ። ውይ ቀደም ብለሽ አትጠይቂኝም ነበር? አሁን እኮ እጄ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ትሰጠኛለህ? እኔ የምልህ አጎት በመኪና አደጋ ነበር አይሞቱት? አደጋው ግን ከባድ ነበር። እሱማ ቀላል ነበር። ወይ ተመስገን እንኳን ቀላል ይሆነ። እምልሽ አይበለውና በሞት ሌላ ሰው ታገቢያለሽ? ኧረ እኔ አላገባም ከእቴ ጋር ነው። አንተ ግን ታገባለህ? ኧረ አላገባም። እኔም ከእህትሽ ጋር ነው የምሆነው።